ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የራህመት ያጓ ቤተሰቦች እንዲሁም ሰላም ብያለሁ ክርስቲያኖች ወንድሞቼ። ዛሬ ማሳያችሁ ደግሞ ሰነቦ ነው ማለት ነው። ባለፈው ኸልያ ነበረ፣ ዛሬ ደግሞ ሰነቦ ነው። በግርፋ የሚሰራ ነው። የታውቁታላችሁ፣ ለማታውቁትም ይህን ይመስላል ማለት ነው። በግርፋ በጅብን የሰራሁት። ከላይ ደግሞ ነስትላ ነው የምጨምርበት። ያው የተለመደው ነስትላ ነው የምጨምረው። ይኸው ዛሬም ለእንግዲያ ነው የሰራሁት፣ ቡና ጋር የሚቀርብ ማለት ነው ቤተሰቦች። ያው ግን ለምን አሰራሩን አታሳይንም ልትሉ ትችላላችሁ። እነዚህም ጅሃዝ ነው የምታሳይን ልትሉ ትችላላችሁ። አንደኛ አይመቸኝም ማለት ነው። ከመጀመሪያው ለመቀረጽ አልተመቸኝም። እንግዲህ ስራዬ ብዬ ከመጀመሪያው እስከ መጨረሻው ካልሰራሁኝ አሁን ዝም ብዬ በቃ መጨረሻ ላይ እንደዚህ ሰዎቹም ወጣ ሲሉልኝ ወይም ደግሞ ያኔ ትንሽ ስራው ሲገባደድልኝ ማለት ነው እንጂ ግን አሁን ሰዓቱ ደረሰ አልደረሰ ወደ ሌላው ስራ ስለማስብ ያው መጨረሻ ላይ ነው እያሳየኋቸው ያለሁት። ግን አስተያየት አልጻፋችሁም። በነገራችን ላይ መጨረሻውን የምታሳየናለሽ ለምን ከመጀመሪያው አሰራሩን ብላችሁ አልጻፋችሁም። እስካልጻፋችሁ ድረስ ደግሞ እጠብቃለሁ እንግዲህ እና ይሄን ይመስላል። ነስትላ ነው የምጨምርበት። ነስትላ ሳይል ማለት ነው። ይሄን ይመስላል። መቼም ቤት የተሰራ ነው ውጭ የተሰራ ያስታውቃል ብዬ ነው። ደግሞ ተውጭ ነው የተጠለበው እንዲያትሉ እናንተ እኮ እኔን አታምኑኝም። እና ይሄን ይመስላል ቤተሰቦች። አሁን ትንሽ ቀለጥ ሲል ሲቀልጥ ያኔ የእንትኑ የሰነቦ ሙቀት ያቀልጠዋል ማለት ነው። ቀለጥ ሲል ያኔ ምርጥ ይሆናል። ከዛ ቡና ጋር ይበላሉ ይጠጣሉ። እኔም ደግሞ ከነ ጓደኞቼ አስቀርቻለሁ ለጓደኞቼ እና ለኔ። ዛሬ ደግሞ ሁለት ነን እንበላል ማለት ነው። ማደም ኩሽና ሆነን ይሄን ይመስላል። በሌላ ጊዜ ስራ ቀለል ሲልልኝ ከናሰራሩ አሳያችኋለሁ ከመጀመሪያው ማለት ነው። ዛሬ እንግዲህ ጃሂዙን ነው ያሳየኋችሁ። እንግዲህ ምን ታረጉታላችሁ? ባለፈው ከላይም ከታችም የተቃጠለ ብለው ኮምተውልኛል። ከላይም ከታችም አልተቃጠለም። አቃጥያ አላውቅም። በነገራችን ላይ አንደኛ ያኔ ቀላት አላለ ሰዎቹ ሊጥ ነው ብሎ ነው የሚያስቡት በነገራችን ላይ እንጂ ቀለማ እንትን ያኔ ነጣ ማድረግ አቅቶኝ አይደለም። ያው ሊጥ ነው ብሎ እንዲያስቡ ነው። ይሄው ሲቀልጥ ከታች ወደ ሳህኑ ወደ ታች ይሄዳል ማለት ነው። እንደዚህ ያኔ ሲቀልጥ የሰነቦ ሙቀት ጋር ሲቀልጥ ያኔ ደስ ይላል በኋላ እና ባለፈው ተቃጥሏል ብሎ ኮመንት ላይ ጽፈውልኛል እና አልተቃጠለም። አረቦች እንደዚህ ነጣ ያለ አይበሉም ማለት ነው። ያኔ ቃላት አላለ። በተለይ ሴትዮዬ አትወድም። ያውም ዛሬ ትንሽ ነጣ አድርጌዋለሁ። አሁን ለታካላይም ከታችም የተቃጠለ ስትሉ ኸልያውን ዛሬ ደግሞ ነጣ አድርጌዋለሁ። ከርቤ አስመስየዋለሁ ማለት ነው። በነገራችን ላይ እኔ አስተያየት እቀበላለሁ። ምናልባት ከእናንተ የምማረው እኔ የማላውቀው ሊኖር ይችላል፣ ወይም ደግሞ አስተያየትም እቀበላለሁ ማለት ነው። ስለዚህ አሁንም አስተያየት ካላችሁ ይሄ የዛሬው ሰነቦ ነው የሚባለው፣ በግርፋ የሚሰራው ማለት ነው። ወይ ደግሞ ተቆርጦ ቁርጥ ተደርጎ የሚሰራው። የባለፈው ደግሞ ኸልያ ነው። እንግዲህ በሳውዲ አጠራር ነው። በያለንበት አጠራሩ እንደ የሰዎቹና እንደ ያገሩ ይለያያል። ይሄ ሰነቦ ነው። የባለፈው ኸልያ ነው፣ ይለያያል።
ያው ከላይ ግን ነስትላ ግድ ነው። ያኔ ሁሉም ከላይ ነስትላ ይጨመርበታል። ስለዚህ ይሄን ይመስላል። ከወደዳችሁት አበረታቱኝ። አስተያየት ካለ ጻፉልኝ። አስተያየት እቀበላለሁ። እንግዲህ አሁን ከታች እየቀለጠ እየወረደ ነው ማለት ነው። የራስ እንትን እያጠቀሱ ይበሉታል። ይህን ይመስላል እና ባለፈው ተቃጥሏል ባላችሁ መሰረት ነው ዛሬ ትንሽ ነጣ ያረኩት እንጂ ሴትዬ ቀላ ሲል ነው የምትበላው። ከታችም ከላይ ቀላ ሲል ደስ ይላታል አብዛኛው እንጂ ያኔ እኔ እንትን መጥቆሩ ነው ዲጃ አይደለም። እንደ የሰዎቹ እንደ ባህሪያቸው ነው የምትሰሩት እናንተ እንደ ፍላጎታችሁ ሳይሆን እንደ እነሱ ፍላጎት። እንትን አንድ ጊዜ እንጀራ ጋግሬ እበላለሁ አለች። ከዛ አቀረብኩ ምስር ምናምን ሰርቼ አቀረብኩኝ። ታላይ ታታችም ቀይ የሚሆን መስሏታል። ላ ሀዲያ ረህማ ሀዲያ ማናጃ ሀዲያኒ አለችኝ። ከዛ እኔ በላሁት፣ እኔ ጨርሼ በላሁት እንጀራውም ማለት ነው። ግን ያኔ ትንሽ በልታለች። እንትን አይኑን እንደዚህ ለየት ተነሱ ቂጣ ለየት ያለ ጊዜ በልታለች። ግን ያልበሰለ መሰላት እና ስለዚህ ይሄን ይመስላል ቤተሰቦች። እንግዲህ ለዛሬው ደግሞ ለስነቦዬ አስተያየት ካላችሁ ኮሜንት ጻፉልኝ፣ ኮሜንት እቀበላለሁኝ። ከናሰራሩ ደግሞ እንደዚህ ትንሽ እረፍት ባለው ወይም ደግሞ እንግዲህ ሳይኖርብኝ እሰራላችኋለሁ፣ አሳያችኋለሁኝ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ለነበረን ቆይታ ደህና ሁኑ ለቤተሰቦች። እንግዲህ ያው የራሳችን ቤት እስካልሆነ ድረስ እንትን ብለን በደንብ እንትን ቀርጸን በደንብ በቃ ኤዲት አድርገን መልቀቅ አንችልም። ያኔ እንትን የስራ ጉዳይ ነው ማለት ነው የሰው ቤት እስከሆነ ድረስ እና ሁላችሁም ሰላም ሁኑልኝ። አመሰግናለሁ። ላይክ ሼር እያረጋችሁ አበረታቱኝ።